እና ቆይ አሁን ያልገባኝ እኔ ብዙ አልተከታተልኩም ግን ብዙ ኢንተረስት ስላላደረገኝ አልተከታተልኩም አሁን እንትን የማድረግ ገባሽ አሁን ለምሳሌ አሁን አንድ ሰው ወደ ነበረበት ሪሌሽንሺፕ በቃ ወደ ነበረ ወደ ኤክሱ ቢመለስ ለምን ተመለስክ የሚባል ነገር አለ እንዴ? yes ለሰው of course ትናደዳለች ምክንያቱም ያናደዳታል መበለጥ ይመስላታል በሌላ ሰው ቤት ችግር የለበትም እንደዛ ያለችው ከእሷ ጋራ ቢሆን እሷ ጋራ ቢሆን ግን አለቀውም ብዙ ለፍተንበታል እኔም እህቶቹ ቤተሰቦቹ ልክ ያሳደገች ትመስላለች እና ከእሷ ጋራ ቢሆን አስገባሽ ሜሪዬ ከወይት ሄድሽ ነግቢሽ ምንድን ገስት ይዘጋ ሰው አለ እኮ እሷ የምትወደው ከሆነ እሱ ከሚወደው ሰው ጋር ነው ልትለቀይት የሚገባ ነበር እሱ ከሚወደው ሰው ጋር ነው መኖር ያለበት በሷ ምርጫ እንትና ጋቱን እንዴት ነው የምትለው ይሄድ መቻል የለብሽም በቃ እሱም እንደ ስራው እግዚአብሔር ይከፍለዋል ገብቷል ግን ጥሩ ታስቢለታለሽ እና እንደዚህ ነው ያላየው በግል ያው ሶሻል ሚዲያ ላይ የእውነት ነው ማውራሽ እኔ ጂጂ ናት ምናምን እያልኩ ነው በልቤ የእውነት የዛን ገስ ስታወሪ እኔ ለማንም ነኝ እንኳን ለራሴ አይደለም እኔ ራሴ ለልጄ ራሱ ላታለሁ ለምንድነው ለእግዚአብሔር ሰተን ማናልፈው ነው ብላት ሁሌ በቃ አንድ ነገር ሲሆን ሰው አብሮ ሲኖር እሷ ራሷ እንዴት ለትን ግን እውነት አንቺ ግን እንደዚህ በቃ እኔ አንቺ መስልሻለሁ ነው የምትለኝ እና ምክንያቱም አንድ ሰው ልትጣላ ትችላለህ አብረህ እስከኖርክ ድረስ አብሮ እንኳን ግን መተው የሚባል ነገር አለ ስትተው ነው የሚሻለው ገብቷል አይ ዶንት ኖ መተው የሚሻል ይመስለኛል በቃ ከተለያየ በኋላ ሌላ ጉዳይ አለ እኮ የምትሄድባቸው አሁን እሱ ለሌላ ጉዳዮች አሉ በሀገር ጉዳይ ልትሄድ ትችላለህ የምትተው ነገሮች ግን ብንተው ነው የሚሻል እኔ ከድሮ ምኞቴ በቃ ሁሌ ምኞቴ ባልና ሚስት ተለያይቶ በቃ በሰላም ሲታወጣ በቃ ምኞቴ ነው አልኩት በቃ እግዚአብሔር ምስክሬ ነው በቃ ምን ነው ጂጂ መጽሐፍ ቅዱስ ራሱ ምን ይላል ይቅርታ በእምነት መግባቴ ሳይሆን የሆነ ሰዓት ላይ ኢየሱስን ይጠይቁታል ባልንጀራ ቢበድል ይቅርታ አድርጌለት ድጋሚ ቢበድለኝ ምን አደርጋለሁ ይቅርታ ታደርግለታለህ አለ ኦኬ ሁለቴ ሶስቴ አራቴስ አድርጎ ብለው አራቴ አይደለም ሰባ ጊዜ ይቅር ማለት ነው ያለባልና የእግዚአብሔር ነገር ነው ሰውን በቃ ይቅርታ ታደርጊ ታሸንፊያለሽ ልብሽ ሰላም ያገኛል ገብቶሻል ግን ስለዛ ሰው ንዴት ክፋት ውስጥ ብትሆኚ በሽተኛ ነው የምትሆኚው ራሱ ገብቶሻል ስለዛ ሰው አሁን ማጥፋቸው ነገሮች አሉ አሁን ለምሳሌ ንብረትን ቢያታልል የሆነ ኢኳል የሆነ ነገር የሚያስፈልጋውን ለምሳሌ ባልና ሚስት ስትሆኑ የምትካፈላቸው ነገሮች ምናምን ካለ ወደ ክስ ትሄዳለህ ገባ መብትን ለማስከበር ይሄ ግን ጀስት በቃ ተለያይታል በቃ ፍርድ ቤት መፍታት የማያስፈልገውም ተለያይታል ተፋታል የጎደለ ነገር የለም እንዳይጎል የሚያስፈራ ከሆነ ኦኬ ግን በቃ ከተለያየ በኋላ በቃ እኔ ትቼው መሄድ ነው ደስ የሚለኝ ራሱ ያለበትን ሀገር ራሱ ትቼው መሄድ ደስ ይለኛል እግዚአብሔር ምስክሬ ነው በቃ ጥለ መሄድ በቃ አይደል የዛን ሰው ቤትም ቢሆን ጓደኛም ቢሆንም እሱ ያለበት ቦታ ጥለ ምክንያቱም ዓለም ሰፊ ናት እና ብዙ ሰምን እስከ መቼ ነው አንቺ ጥለሽ የምትሄጂው እንደዚህ አይነት ነገር ሲል እኔ አሁን ከሰጣላ ዘግቼው ነው የምሄደው እኔ ቁጭ ቤት ከአንተ ጋር አላወራም ይሄ እኮ ጥሩ አይደለም ይሉኛል ቁጭ ብሎ መከራከር ምን የሚጠቅም እኔ ያልቃል በቃ ካልተግባባ መለያየት ነው ለምን ወደ መለያየት የምትሄጂው በቃ ምን ታደርጋለህ መለያየት ነው ምን እንትን የሚል ነገር አለ እኔ አይመቸኝም ቁጭ ብሎ በቃ በዛ ነገር ላይ ትሞክራለህ ታስረዳለህ ለማስረዳት ትሞክራለህ የሆነ ሰዓት ላይ ሮዱ ያልቃል በቃ ከዚህ በላይ መንገድ የለም ሲሆን ራይት ኤንድ ሌፍት ትሄዳለህ ሰላምን እመኝልሃለሁ ሰላም ነው ግን ፈርዶብን ወይ አንዱ ላይ ፍሬንድ ነኝ ጥሩ ነገር ነው ማለት ሞድላችሁ አይ ጥሩ ነው ኤኒዌይ ጥሩ ነገር ነው ያየውብሽ ጂጂዬ አሁን ወደ ማሜ ጋር ደግሞ ሄጄ እዛ ልጫወት ቢግ ሪስፔክት አለች እና ቅድም ከፍታ ነበር መልካም አመት በዓል ይሁንልሽ for you and your family ሀኒቾ Thank you መልካም በዓል መልካም ቤተሰብ በዓል ለሙሉ ቤተሰቦች ላንተ አሜን ጂጂ ቢግ ሪስፔክት እሺ ፈታ ዘና በይ ዛሬ ምችት ይበልሽ እሺ ዶክተር እሺ ሰላም ሁኑ እሺ አሜን Thank you በጣም
እኔ እንደዛ ነው የሚሻለው ነው የምለው። በቃ አዎ እኔ አሁን ይኸውልሽ ስለ ሆዴ ሳስብ እንደማስብ ታውቂያለሽ ጂጂዬ። እሱ ያን ጊዜ ወደ ሚዲያ ሲመጣ ገባሽ ብዙ ሬዲ አልነበረም እና በቃ ግርግሩ ይሄ እንትኑ ምኑ ልበለው ይሄ ወደዛ ወደዚህ ምናምን ሲሉት ውክብ ያደረገው ነው የሚመስለኝ። ገባሽ? የሚዲያ ሰው አይደለም ገባሽ? ማናችንም የሚዲያ ከሀጂ ጋር ለውጣቸውን ነው ምነግርሽ። ከሀጂ ጋር አሁን ቅድም ለውጥ ስታው ወደ ልንገርሽ አይደለ? እግዚአብሔር ምስክሬ ነው። ከሀጂ የበለጠ የሚያስቅ ነገር አለው ወይ? ከሀጂ የበለጠ አይደል? እኔ ያለን አይቼ እኮ ነው ያስገባሁት። ያን ጊዜ እንትኑ የነበረው የሰው ነገር አሁን ሀጂ ለምሳሌ ሞርኮን ያወቅኩት አንቺ ቤት ነው ከሌላው ይልቅ ሌላ ቤት አላየሁትም። ያን ጊዜ ደግሞ አይሽ ብዙ አልገባም ነበር እና አንቺ ቤት ብዙ አላቅም። ያየው የነበረው ግን ሌላ ቤት ነው። ግን ለሶሻል ሚዲያ ሬዲ አያውቀውም መሰለኝ ብዙ። እኔ እንጃ። እኔ ግምቴን እኮ ነው የምነግርሽ፣ ግምቴ እና ወይኔ ያን ጊዜ እኮ የነበረው ወላፈን በስመ አብ። እኔ እኮ የዛሬ ዓመት አታምጪው እንኳን በእንደዚህ አይነት ሁኔታ ተጠናቀቀ እንጂ ምን እንደሆነ ታውቂያለሽ? አጠገቡት የነበሩት ልጆች አሁን እንደነጃፒ ሴቶችም ነበሩ ምናምን ነገር ከኔ ጋር እልህ ነበረባቸው በፖለቲካው ማለት ነው። እና ግንጋንጋ መጣች። እሷም ገና እንትን ናት። ምንድን ነው ያሰበችው እሷ? በቃ እዚህ ጋር ፌመስ ሁኜ ስራዬን አስተዋውቄ ምናምን ስትል ጭራሽ የያዘችውን ስራ የእግዚአብሔር ታላቅነት አስረከበችው። አየሽ ሰውን በድዬ። ምክንያቱም ይሄ ልጅ የመጣው በእኔ ነው። ገብቶሻል? በእኔ ነው የመጣው። እውቅናውም ዝናውም ዘነዘና የሆነበት በእኔ ከሆነ እዚህ ጋራ እኔ ደግሞ እዛ ጋራ ማስተካከል የምፈልጋቸው ነገሮች አሉ። እስቲ ያልተስተካከሉ ነገሮች አሉ። አሁን እኔ እናስያሉ ማለት ነው። በመንግስት ደረጃ ራሱ የተሰሩ ስራዎች አሉ እና እኔ እዛ ጋራ ሀሳብ ላይ ነኝ ያለሁት። ብቻ ብዙ ነገር አለ እና በጣም እኔ ልምምጥ ውስጥ ነበርኩኝ። ግን እግዚአብሔር አስታካውና እንትናል። እሷ ደግሞ በዛ ሰዓት ምንድነው አበሻው መጥቶ ተሰርቶልኝ ታዋቂ ኖ ጭራሽ እስከ መሸጥ ደረሰ። እኔ ግን ጂጂ የሸጥኩት አንድ ነገር የለም። የገዛሁት ካሉን የጨመርኩበት ካሉን እንዲያውም ልጅ የተጨመረችልኝ እስከነ ልጆቿ እግዚአብሔር እዚህ ጋር በሆነ ይነሳሻል። እዚህ ጋር በሆነ እሷ ያሰበችው ሌላ። እነዛ ሴቶችም ነበሩ ሆነው እንደዛ ሲናገሩ ያለሽ ድርዛ ጋር ዝም ማለት ነው። ዝም ቢሆን ካርማ የሚባል ነገር አለኝ ነው። እግዚአብሔር ግን ታላቅነት እኔ ሁሌ በራሴ የምመፈራው የምጠነቀቅ ነው ነገር ነው። አካሄዴ እንዴት እንደሆነ ጠንቅቄ የማቅ ሴት ነው። በጣም ጠንቅቄ የማቀው በማያም መንገድ ከሄድኩኝ ጌታ ሆይ መንገዴን አስተካክለው ነው ማለት። በተለይ ይሄ በተለይ አብራ ይለፍ ገባሽ ካጠገቡ ሆነሽ እንዴት ትንሽ ልጅ ሊቆም ሲል ቆመ ልጄ ብለሽ እንዲቆም የምታደርጊው ነገር የለም። ያንን ነው መስጠት ያለብሽ እንጂ የምሰጠውን ገንዘብ ለራሴም ራሱ እኔ ጋር ትንሽ ነው በቂ አይደለም ብዬ ነው የማስበው። እሺ እሱ ያለቀለት ምኑን ነው የምትሰጪው? በራሱ እንዲቆም ካላደረኩት ማለት ነው። ሁለተኛ ነገር እንዴት ነው ያገኘሽው? ያንን ሰው ብቻውን ሆኖ ነው ያገኘሽው? ያንን ሰው አንዱን ስታናገሪ ወይስ የሆነ ሰው ጋር ሆኖ ያ ጉዳይ ሳያልቅ ከዛ ጋር ያለው የቀኑ ነው ጋር እየወለደ ነበር የሚመጣው። ያንን በሙሉ ልክ እንደ ውሸታም አድርጋ እንደምናምን አድርጋ ነበር ስታረገው ነበር። ዛሬ ግን መክፈልም አያስፈልጋትም ነበር። ከዚህ ፖስታ ብትወስድ ኖሮ ያለበት ሀገር የሚያልድ ብታደርግ ኖሮ ወዲያውኑ በአጭር ጊዜ ቤት የማግኘት ሲስተም ውስጥ የመግባት ገንዘብ የመቀበል እድሉ ይኖረው ነበር ልጁ። እሷም እኔ አሁን እዚህ ጋር መንግስት ገንዘብ እየሰጠን የለም ከኪሱ ገንዘብ አውጥቼ የሚሰጠው አልሰጠውም። ምክንያቱም እዚህ ጋር ስራ ባይሰራ ራሱ ገንዘብ መስጠት ይችላል መንግስት። ያን ነገር አላና ይህንን ነገር ደግሞ እንደ ክፋት አድርጋ ስታደርገው የነበረው ዛሬ ብሩ አያውቅም። ይህን ያህል አውጥቼ ሱቄን ሸጬ በሽታ ላይ ወድቄ አትይም ነበረ። ገባሽ? እዚህ ጋር ሌላ እንትን ስላለሽ ድጋፍ ስላለሽ ማለት ነው። ግን የሄድሽበት አካሄድ እናንተ ነው የሰው ልጅ እንደዛ እንዲሆን ማንም ሰው አይፈልግም። እኔ በበኩሌ አሁንም ያ ነገር አስደስቶኝ አለ። ግን ፍጥነቱ የእግዚአብሔርን ፍጥነት ነው ያየሁት። በጣም
እንዴ ካርማ ነገር አይደለም። በአንቺ ህይወት የደረሰ በራሴ ደርሶ ስላየሁት ኦማይ ጋድ አይፊዮ አንቺ ብልጥ ልጅ እኔ ልብስ አልገዛሁም፣ በራሱ ገንዘብ ነው የገዛሁት። ለምን ስለው ምንድነው ትከፍላለህ? ኦኬ ገንዘብ ከዚህ ነው ከዩቱቡ ላይ በሚመጣው ገቢ ትከፍላለህ ብዬ ነው የገዛሁት። ስለዚህ የኔ ገንዘብ ከኪሴ አውጥቼ የምገዛበት ለምን ግን ታበድሪያለሽ፣ ትሰጪዋለሽ፣ ታሳየዋለሽ። እኔ በጣም ያደነቅኩት ሆዴን አሁን መጨረሻ ላይ አፕሪሼት ያደረግኩት ገባሽ? አንድ ሰው ሪላይዝ አድርጎ ይቅርታ መጠየቅ ማለት ትልቅ ሰው ነው። ግን ነገር ያመጣው እሱ ነው። የዛለት እኮ ወጥቶ ይቅርታ ካነሳው እሱ ልትበቀለው ማለት ነው። እንደዛ ነገር ኢትስ ኦኬ ዩ ዶንት ሃቭ ቱ ዱ ኢት ኤኒዌይስ አይደል? ማድረግ የለብሽም ኤኒዌይስ። ለመሰለሽ እኔ አሁን ለምሳሌ ነግሬሻለሁ አይደል? አንቺ ያለሽበት ስፓት ላይ በታይሙ እኔም እንደዛ አይነት ነገር አሳልፌያለሁ አይደል? ግን ማውራቱ ወደኋላ ሄጄ ገባሽ ማንሳቱ ለእኔ ትንሽነት ነው የሚመስለኝ። አይረዋነ ዶት በቃ አለፈ፣ ያ ነገር አለፈ። ካርማን እውነት እንደሆነ ሲራመድ አየሁት። ያ በቃ አየሁት። መጀመሪያ እኔ ኦማይ ጋድ በቃ አልመሰለኝም ነበረ ገባሽ? እንዴ እውነት ግን ቱና የገዛችን ልብስ እንዲህ እያወጣው ነው የጣልኩት አለች። እኔ በጣም እያንዳንዳን ነገር ደግሞ እራሷ የገዛችውን ልብስ ደግሞ ጆሮዋን ይዞ ሄዶ እርጥቡን አሸክሞ ነው የላካት። ይሲ እሷ በውስጧ የኖረችውን ኑሮ ብትሰሚ ያው ይነገረኛል። እና ሪሜምበር እግዚአብሔርን ከዛ በቃ ወይኔ ጂጂ እያልኩኝ እኔ ደረሰው። ከዛ ግን ብዙ ሩቅ ያንቺ ነው በአጭር ጊዜ ያንቺ እኮ በ1 ዓመት ነው። የኔ ልንገርሽ ኦልሞስት በ6 ዓመት ነው። የኔ 6 ዓመት ወስዷል። ወይኔ ማሪኝ ስባል ማለት ነው። የአንቺ ለዛው በ1 ዓመት። ለዚህ እኮ ነው ያልኩሽ ምን አይነት እግዚአብሔር አለሽ የሰማሽ ነው። አየዋ ገብቶሻል ሁሉን ነገር ግን እሷ ናት ይሄንን ሁላ ጣጣ መጣች። ኤኒዌይ ራሷ ናት ራሷ መጣችው፣ ራሷ ገባችበት። አሁን ደግሞ በጣም የሚያናድደኝ ምን እንደሆነ ታውቂያለሽ? በጣም የሚያናድደኝ አንቺን አንድ ሰው ከተለየሽ በኋላ ከዛች ሰው ጋር ከተመለሰ መንግስት አሁን እንግዲህ እኛ መቼም ዩሮፕ ውስጥ አላውቀውም፣ ግን መቼም በውጭ ሀገር ደረጃ ለሁሉም እኮ ህግ አለ። ገባሽ ምንሽ? ለሁሉም ህግ አለ። በአንድ ሳይድ ሊሰራ አይችልም። እሱም አይችልም። ያ ስለዚህ እናንተም የራሳችሁን ሳይድ ፋይት ማድረግ ነው። እኔ ምን አገባኝ? እኔ ምን ፋይት አስደረገኝ? ራሱ ፋይት አደረገኝ። ራሱ ነው ፋይት ካደረገም ራሱ ነው ፋይት ማድረግ ያለበት። ግን አቅሙ የለውም ይመስለኛል። አሁን የሆነ እንትን ውስጥ ገብተዋል ይመስለኛል። እሱ መተውን ነው የሚፈልገው። በቃ አክብሩልኝ። እንዲያውም ጭራሽ እንደሚያለው በቃ ተዋት እሷና ትናይ እያለች እና ዛሬ ደግሞ ትነው ማን እንደሆነ እናያለን። እና እኔ ግን በ1 ዓመት ውስጥ ይሄን ማየቴ በስማ በሶሻል ሚዲያ በቃ ዊትነስ የሆንኩበት ነገር ነው። ሃው ፋስት ኤቭሪቲንግ እንደሚታይ በስማ። እኔ የምለው ጂጂሻ አንቺ ጋር ለራሱ 1 ዓመት ነው አይደል? እንትን ፋይት ያደረገው 1 ዓመት አብራችሁ ነበራችኋል?